የኔ የዋህነት እውነትን ማየት የማይችል ጭፍን ያደረገኝ። አባቴ ማርኮ ታሰረ። ማርኮ ታሰረ? ምን አቀደ ነው? ምንም። ማርኮን የሆነ ነገር ልታደርገው እንዳቀድክ አውቃለሁ። ቤቴን እንዴት አየሻት? የድሮ አብርሃምን ፈልገዋለሁ። የድሮ አብርሃም ለኔም ለአንቺ ምንም አይጠቅምም። ሁሌ ከዚህ ደስ ትሸሻለሽ አይደል? ካልሆነ ከሱ በላይ የምትጎጁ አንቺ። ምን? ሁሉም ሰው እኔ ላይ መፍረድ ቀላል ነው የሚሆንለት። ቆይ ምን ፈልገህ ነው የመጣኸው? ከቤት እንደ ቆሻሻ ሶጥት የጣልከኝ መቼም ማረሳለህ። ባህል፣ ኩርፊያ፣ ጭቅጭቅ፣ ጥርጣሬ በጣም ይሰለቸኝ። አዝናለሁ ዲና። ከዚህ በኋላ እንደዚህ ነው የሚሆነው። በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። ምን ተፈጥሮ ነው ዲና? ማርኮ ምንም ነገር አላደረገም። በስህተት ነው የታሰረው። ያንተ ምርጫ ሁሌ የሚስማማኝ ነው። የኔ ፍቅር ባክሽ። ያውን የጀመርኩት ጨዋታ ገና ከጅምሩ እያቅለሸልሸኝ ነው። እውነቱን እስከማቅ በደንብ አጣራለሁ። እዚህ ስለታሰርኩ ምንም ማድረግ ማልችል ይመስልሻል አይደል? ኤፊ መጥቶ ምንድን ነው ያለ? አቶ ሀጎስ ገብረ እግዚአብሔር። ይሄ እብድ ሰው ማን አባቱ ሊሆን ይችላል? ለዚያውም የኔ ቅርብ ሰው። ከዚህ በኋላ እኔና አንተ ነገር አብቅቶለታል። ምን ሆነሽ ነው? ጭራሽ መሬት ላይ ምን ተፈጥሮ ነው? ችግር አለ? ምን ተፈጥሮ ነው ዲና? አባቴ ማርኮ ታሰረ። ምን? ማርኮ ታሰረ? ማርኮን ያለ ጥፋቱ እስር ቤት አስገቡ። መጥቼ ልነግርህ ፈልጌ ነበር፣ ግን ስላኮረፍከን ለመናገር ፈራው። የእናቴን ልጅ እስር ቤት አስገብቶት ምንም ማድረግ ሳልችል ስቀር በጣም ከፋኝ። ለዛ ነው እዚህ የተቀመጥኩት። አይዞሽ በቃ እሺ ነኝ። አታልቅሽ በቃ የሆነ ነገር እናደርጋለን። ኤፊ በእናትህ ከዚህ በላይ ህይወቴን አትበጥብጠው። በአንተ እንደማልጨክን እያወቅህ ደግመህ ደጋግመህ አትጫወትብኝ። ቆይ ግን ምን አይነት ሰው ነህ?
እኔ አንተን በሆነ የመደወል ድፍረት አይኖረኝም ነበር። እባክሽ የኔ ፍቅር አንሹ። መደወል ሳያንስ ጭራሽ እዚህ ድረስ መጣ። አታደርገውም። በእኔና በሱ መካከል ማንም ሰው አይገባም። በጭራሽ እንደዛ አታደርግም። ናርዲ፣ ዝም ብለሽ ነው የጠየቅሽኝ ወይስ ልዩ ጋር ያየሽው ነገር አለ? ናርዲ በእናትሽ እንዳትዋሽ። ልዩ ጋር ያየሽው ነገር አለ? ቆይ ስታያት የምትወደኝ አትመስልም? ለዛ ነው የጠየቅሽኝ? ንገሪኛ ናርዲ፣ አታስጨንቂኝ። ሙልጭዬ እኔ ምስኪን፣ እኔ ዝም ብዬ ነው የጠየቅኩ። ልዩ ጋር ምንም ያየሁት ነገር የለም። እኔ ደግሞ የሆነ ነገር የተሰማሽ መስሎኝ በጣም ጨንቆኝ ነበር። አገኛታለሁ ብዬ ባስላጣት። ኧረ መቼም እንደዛ ይሁን እንዲህ ናለኔንም እንደዚህ የሚወደኝ ባገኘው። ምን አልሽኝ ናርዲ? አይ ምንም ባይሆን እስኪ እርጎ አምጣልኝ፣ እሱን ጠጥቼ ልሂድ። እርጎ? ለአንቺ እርጎ? ላሟንም ይዤልሽ እመጣለሁ፣ እንደዚህ ቀንዷን ይዤ። እሱን ለልዩ አድርግላት፣ እኔ እርጎዬን ካገኘው ይበቃኛል። እሺ አሁን ቆንጆ የሆነ እርጎ ኬክን ከሚያስንቅ ይዤልሽ እመጣለሁ። ያንተ ምርጫ ሁሌም ይስማማኛል። እሺ ናርዲ፣ በጣም ነው የማመሰግነው። እሺ እንዳንቺ አይነት አብሮ አደግ ስላለኝ በጣም እድለኛ ነኝ። አንቺ ለኔ ከጓደኛም በላይ ነሽ፣ እህቴ ማለት ነሽ። አመሰግናለሁ። በቃ ዝም በይ፣ በቃ አታልቅሽ። ራስሽን ያምሻል ከዚህ በላይ ካለቀሽ። እሺ አባቴ። በቃ ነይ ተጣጣቢና ማርኮ ነው ነው። እሺ መጣሁ። ማንም ሆንክ ማን አንድ ቀን እጄ ላይ መውደቅ አይቀርም። ያኔ እኔ ምን እንደማደርግ አሳያለሁ። መጣሁ አባቴ። ዛሬ ሳላወራሽማ ከዚህ ቦታ አልሄድም። ምን ቀረና ነው የመጣው? ትንሽ እንኳን አታፍርም? አንዳንድ ሰው ገሎ ሲያበቃ በሬሳ ላይ ለመጫወት ይፈልጋል። ቆይ ምን ፈልገህ ነው የመጣው? እንዴት ነው ልቧን የሰባበርኩት ብለህ ለማየት ነው የመጣው? ወይስ ውርደት እንደሚያምርብኝና እንደማያምርብኝ ለማየት ነው የመጣው? ንገረኝ፣ ምን ፈልገህ ነው የመጣው? እባክሽ ውድ አንዴ ብቻ አድምጪ። ዘንድሮም አንድ አይነት ድራማ ነው የምትሰራው?
እስቲ አንዳንዴ እንኳን ስትዋሽኝ ቀየር አድርጋ አዲስ ውሸት ለመዋሸት ሞክር። እኔም እኮ ውሸት መስማት ይደክመኛል። የዛሬው ደግሞ ጎበዝ ሜካፕ አርቲስት ናት። ባካ የድሮዋን ቀየርካት እንዴ? ለነገሩ እንኳንም ቀየርካት። የድሮዋ ብዙም አችልም ነበር። በአሁን የምሬ ነው። ለቀናት ኮማ ውስጥ ነበርኩ። ከነቃውም በኋላ አንቺን ለማየት አይንሽን አፍሬ ነው። አሁን ግን አልቻልኩም። በእውነት በጣም ነው ናፈቅሽ። ቻለው ኤፊ፣ ከዚህ በኋላ እኔና አንተ ነገር አብቅቶለታል። ከዚህ በኋላ እኔና አንተን የሚያገናኘን የአካውንቱ ጉዳይ ነው። እሱን ደግሞ አታስብ፣ በህግ መፍታት እችላለሁ። የኔ ፍቅር በጣም ይቅርታ። ቢያንስ አንድ ያዳምጪ። ግን በአሁኑ የተፈጠረው ነገር ያስረዳል። ልቀቀኝ! ስትነካኝ ትንሽ እንኳን አታፍርም? ቆይ ምን እንዳደረግከኝ ረሳኸው እንዴ? በቁሜ ነው የገደልከኝ። እኔ ዛንተን ቆሜ ብድሩን ለመመለስ እጠብቅሃለሁ፣ አንተ ግን ቀረ። በዛ ምክንያት ምን ያህል እንደተሸማቀቅኩና እንደተጨነቅኩ ይገባሃል? ሳምሪ በእኔ ምክንያት እቃ የምታመጣበት ብራታ ለቀናት ባዶ ሱቅ ታቅፋ ነው የቆየችው። ለምን? በአንተ ምክንያት። እንኳን ደስ አለህ ኤፊ። በጣም ከመወዳት ጓደኛዬ ጋር አቆራርጠኛል። ታዲያ ይሄን ሁሉ ነገር ካደረከኝ በኋላ መተህ ይቅርታ ትጠይቀኛለህ? አሁን ሂድልኝ። አይንህም ማየት አልፈልግም። በቁሜ ነው የገደልከኝ። አንተ ለኔ ጠላቴ ነህ። ቆይ ምን ልታደርግ ነው የመጣኸው? ምን ፈልገህ መጣ? ድጋሜ ልታዋርደኝ? ድጋሜ ልገለኝ? ንገረኝ፣ ለምንድን ነው የመጣኸው? አሁን ከዚህ ሂድልኝ፣ ሂድልኝ ኤፊ፣ ሂድልኝ። የኔ ፍቅር ልቀቀኝ! አንተ ትወና ጎበዝ ሆነ የለ እንዴ? ታዲያ እኔ ጋር እየመጣ እኔን ከምታሰለችኝ ለምን ፊልም አትሞክርም? በቃ ከትወና ውጣ። ፊልሙ አብቅቷል። ሁለተኛ እዚህ ድርሽ እንዳትል። ሁሉም ነገር አብቅቶለታል። ወይ ልዩ፣ ለምን ቀስ ብለሽ አሰሪም? አይንሽን አጥፍታሹ ነበር እኮ። አይዞሽ፣ ጫርን ያደረገሽ። ደህና እኮ ነኝ። ትንሽ ነው፣ አንቺ አትጨናነቂ። ቤቴን እንዴት አየሻት? እዚህ ነው የምትኖሪ? አዎ። ምን ነው አልወደድሽው? አንቺ ካልወደድሽውማ እንዴት ብዬ እዚህ ቤት ውስጥ እኖራለሁ? እንደ አዲስ አፍርሼን ቢሆን እሰራዋለሁ። ግን በጣም ደስ የሚል ቤት ነው። እስከዛሬ ለምን አላሳየሽኝ? እኔ እንጃ ብቻ ዛሬ ጠዋት ነው ሳስበው እንዴት ነው እስከዛሬ ድረስ ለልዩ ቤቴን ያላሳየዋት ብዬ ተጸጸቱ። ከዛ ቆንጆ ምሳ ሰርቼ ቡና ፍልቼ ጠራውሽ። ደስ የሚል ቀለል ያለ ቤት ነው። አመሰግናለሁ በጣም። በቃ አንቺ እስከዛ እዛ ጋረፍ፣ እኔ ምሳችንን ይዤ ልምጣ። ከዛ ቆንጆ ቡና እንጠጣለን። እሺ? እሱን ፎቶ ሳየው ህይወት በጥቂቱም ቢሆን መልካም ነገር ሰጥታኝ እንደነበር አስባለሁ። ከዛ የመኖር ፍላጎት ይኖረኛል። ብቻ ባጭሩ ምን አለፋሽ
እስካሁን ድረስ በህይወት የቆየሁት በዚህ ፎቶና በልጄ ፍቅር ምክንያት ነው። ሂድ ከዚህ። ቢገባ የሚወድ ሰው ላይ ነበር እንደዚህ ያደረከው። ምን እንደሚቆጨኝ ታውቃለህ? በአንተ እንደዚህ መደረጌ። የኔ ፍቅር እባክሽ፣ እሺ አንዴ ላስረዳሽ። የኔ ፍቅር አትበለኝ። ሂድና ፍቅርን ፈልግ። ሂድና የምታጃጅላትን ፍቅረኛ ፈልግ። ምንድነው እሱ ዶክተር? ችግር አለ እንዴ? አይ ምንም የለም። የቸገረሽ ነገር አለ? አይ የለም፣ እንዲሁ ተራ ነገር ነው። የርብቃ ዘመድ ምንድነው እሱ? ሰላም አትለንም እንዴ? አረ ላለሁ። እንዴት ነህ? አለ በሉ እናንተም ወደ ውስጥ ገብታችሁ አውሩ፣ እኛም እንሄድበታለን። እሺ እሺ፣ አብርሃም ገብተን እናወራለን። ዲና እንሂድ አይደል? አዎ፣ ካረፈድን ጠያቂ ስለማያስገቡ ሳናየው ነው የምንመለሰው። ወዴት ልትሄዱ ነው? የታመመ ሰው አለ እንዴ? ምን ባክሽ፣ ማርኮ እኮ ታሰረ። ምን? ማርኮ ታሰረ? የት? ታች አደባባይ ጋር ያለ መምሪያ፣ እዛ ነው የታሰረው። መምሪያ? መምሪያ ካስገቡት የሰራው ወንጀል ትልቅ ነው ማለት ነው። እንዴት አስገቡት እዛ? ማርኮ ምንም ነገር አላደረገም፣ በስህተት ነው የታሰረው። አሁን ገባኝ። በጣም ይቅርታ። በቃ አባቴ እንሂድ፣ የጠያቂ ሰዓት እንዳይረፍድብን። እሺ በሉ ደህና ዋሉ። እሺ ማርኮ፣ አንተ ህይወቴን ያበላሻል። አሁን የመልስ ምት የሚሰጥበት ሰዓት ደርሷል። ምን እያሰብክ ነው? ምንም። ምን አስባለሁ? እኔ እሱን በምን ላውቅ እችላለሁ? ምንም አላሰብኩም። ለማንኛውም እውነት እየነገርኩሽ እንደነበረ አንድ ቀን ይገባሻል። ደህና ሁኚ። ምን አስበው ነው? ምን ሆኖ ነው? የማርኮን መታሰር ከሰማ በኋላ ሁሉ ነገሩ ተቀያየረ። ቆይ ምን አስበው ነው? አይዞሽ፣ ጫርን ያደረገሽ አሁን ይሻልሻል። ቆይ ምን አይነት ራስ ወዳድነት ነው? እንድጨባክ እጭ አሁንስ ለራሴ ማስጠላሽ።
ሙልጭ ስትፈልገኝ ደውልኝ። በቃ መሄድ አለብኝ። እንዴ ለምን? ቢያንስ እርጎሽን ጨርሽ እንጂ ናርዲ። ደብሮሻል እንዴ? ኧረ አልደበረኝም። ለምን ይደብረኛል? ደብሮሻል ናርዲ። ሙልጭ እኮ ነኝ። ከልጅነትሽ ጀምሮ በደንብ አቅሻለሁ። ሲደብርሽ በደንብ ነው የማውቀው። እንዴ ሙልጭ በግድ ይደብርሽ ነው እንዴ? አልደበረኝም። ዛሬ ደግሞ የደስታ ቀን ነው። ልዩ ቀን ታላለች። ደስ ብሎሃል አይደል? ያንተ ደስታ ሁሌም ያስደስተኛል። በወንድሜ ደስታ ሁሌም እደሰታለሁ። በቃ እኔ ልሂድ። ልዩ እንድናስቀናት ስፈልግ ደውልኝ እሺ? የሆነ ነገር ልነግርህ ነበር። ንገሪኝ። ምንድን ነው? ሙልጭ አልተዋወቅንም እኮ። ጓደኛዬ ናት። ጓደኛ ማለት ኖርማል ጓደኛ፣ ሌላ ምን ይኖረናል? እኔን ጓደኛ? በጣም ጥሩ። ለነገሩ ጓደኛ ብቻ ነን። ሌላ ነገር ማሰብ ማቆሙ እንደውም ጥሩ። ግን እንዴት ባንዴ ተቀየረ? ያቺ ሴት ከመምጣቷ በፊት እንደዚህ አልነበረም እኮ። ገባኝ። እሷ ላለማሳዘን ነው እኔን ጓደኛ ናት ያለው። ለኔ እንደውም ጥሩ ነው። እኔም ጓደኛሞች ብቻ እንድንሆን ነው የምፈልገው። ልዩ ወይ ማርዳ፣ ምን እያሰብሽ ነው? ምንም ትያለሽ? አንዴ እንኳን የጠቀለልሽውን እስካሁን ድረስ አልጎረሽውም። ንገሪኝ፣ ምን እያሰብሽ ነው? ምን እየሆንኩ ነው? ለምንድን ደጋግሜ ስለሱ ማስበው? እየቀናው ነው እንዴ? አይ ለምን እቀናለሁ? እባክሽን ልዩ ንገሪኝ፣ ምን ሆነሻል? ምንም አልሆንኩም ልዩ። እኔ ማለት እኮ ልክ እንደ እናትሽ ነኝ። እኔ ያለው እንድትጨነቂም እንድታስቢም አልፈልግም። ንገሪኝ ልዩዬ፣ ምንድነው የተፈጠረው? እውነቴን ነው። ምንም ነገር አላስጨነቀኝም። እንዲሁ ዝም ብሎ ነገር ነው። እና ታዲያ ለምንድን ነው በሐሳብ እንደዚህ የሄድሽው? እንዲሁ ዝም ብሎ ነገር ነው። ዝም ብሎ ነው? ስለ አንዳንድ ነገሮች እያሰብኩ ነው እንጂ ተጨንቄ አይደለም። ከፈለግሽ ባንቺ ልማልልሽ። ባንቺ ምዬ እንደማላሽ ታውቂያለሽ አይደል? ልዩ ግን አንቺን ይንሳል። ምንም ነገር አልተፈጠረም። እንዲሁ ዝም ብሎ ነገር ነው። ግራ ገብቶኝ እኮ ነው የኔ ውድ። ከዚህ በላይ ሌላ ምን ላስብ እችላለሁ? አውቃለሁ። አንቺ በጣም ለሰዎች ትጨነቂያለሽ። ምን አለ ለሰው እንደምትጨነቂ ለራስሽን ብትጨነቂ ኖሮ። ምን ችግር አለው ታዲያ? ለኔ ደግሞ አንቺ ታስቢልኛለሽ። ቀልድ ግን አልነበረም። ሁሉ ጊዜ ለነግርሽ ማስበውን ነገር ነበር ያልኩሽ። ማርዳ፣ አንቺ ለራስሽ ሳትኖሪ እኮ ለሰዎች መኖር አትችይም። በይ ምግቡን እንብላው። ምግብ አስቀምጦ ንግግር ጥሩ አይደለም። ደግሞ ምን የመሰለ ምግብ እንደሰራውልሽ። በእርግጥ ሙያ ላይ ግን አንቺ ላይ አልደርስም። ሁሌ ከዚህ ደስ ትሸሻለሽ አይደል? አንቺም ይሄንን እያወቅሽ ሁሌም ተመሳሳይ ጥያቄ ትጠይቂኛለሽ። ሁሉም ነገር እኮ እንደሚወራው አይደለም። ሲደረግ በጣም ከባድ ነው። እኔም እኮ ወድጄ አይደለም እንደዚህ ማደርገው። በዛ ላይ ሁሉም ሰው እኔ ላይ መፍረድ ቀላል ነው የሚሆንለት።
እሺ በቃ ሁሉንም ነገር እንተውና ምግባችን እንብላ አይደል? ይሄንን ምግብ ነው ይሄን የመሰለ ምግብ ያልሽው? ማርዳ ግን ሙያ ጠፍቶብሻል። ኧረ እባክሽ ወሬኛ። እሺ አሁን ይሄን የመሰለ ምግብ ምን ሆነ? እውነቴን ነው። በፊት የምትሰሪው ምግብ እኮ ጣት ያስቆረጥም ነበር ነው። እሺ ችግር የለውም። በቃ ቢያንስ ደስ እንዲለኝ ብለሽ ቢልኝ። አንተ ጀዝባ ከቤት እንደ ቆሻሻ አስወጥተህ ጣልከኝ። መቼም አረሳለሁ። እንዴት ነው ማርኮ? ደህና ነኝ ወንድሜ፣ ግን መቸገር አልነበረብህ። አይ ምንም አይደለም። ምን አዲስ ነገር አለ ማርኮ? ምንም አዲስ ነገር የለም። በስርዓት እንኳን እያናገሩኝ አይደለም። ቆይ ምንድን ነው ጉዳዩ? የሐሰት ክስ ነው። እውነቱ ሲጣራ እወጣለሁ። በቃ ጠበቃዬን አናግረውና እሱ መጥቶ ያያል። አይ ወንድሜ አትቸገር፣ ያን ያህል አስፈላጊ አይደለም። እንዴ ለምን? ቴዲ እኮ በጣም ጎበዝ ጠበቃ ነው። ደግሞ በእርግጠኝነት አሁን ካለበት ነገር በቶሎ በነፃ ያወጣል። ለነገሩ ገና ምርመራ ላይ ላለ ነገር ጠበቃ ብዙም አያስፈልግም። እሱንም ቢሆን ማርከም ነው የሚሆነው። ባይሆን ፍርድ ቤት ሲያቀርቡ ያኔ እናናገረዋለን። አይሻልም አባቴ? እንደዛ ይሻላል። አዎ እንደዛ ይሻላል። ማርኮ የምትወደው ምግብ አምጥቼልሃለሁ። ሌላ የምትፈልገው ነገር ካለ ደግሞ አመጣልሃለሁ። አንቺ ምን እያደረግሽ ነው? እንዴ ቅመሹ እንጂ። እሺ ነው እንዴ? እነዛ እኮ አይገባም። በፌስታል ገልብጪው። እንዴ ምንድነው የሁሉ ነገር? አውቀና እንደምትፈታተነኝ? ሴትዮ በስነ ስርዓት አውሪ። አንቺንም እንዳላስገባሽ። ይቅርታ የኔ ወንድም። ዲና ምን ሆነሻል? አታውቂም እንደ እስር ቤት እንደዚህ እኮ ነው የሚሰጠው። ይቅርታ የኔ ወንድም፣ ስለማታውቅ ነው። እኔ ገለብጠዋለሁ። ይኸው በሉ ተንቀሳቀሱ። እንዴ እንደውም ሰዓት አልቋል። እሺ እሺ። እንዴ ስልጣንን መጠቀም ነው? አሁን አይደል እንዴ መጣ ነው? ነገርኩሽ፣ ስርዓት ይኑርሽ ብዬሻለሁ። አንቺ ባልብሩቃንሽና በየሰዓቱ እየመጣሽ ለጥያቄ አታስቸግሪ። ወደ በኋላ ተመልሼ እጠይቃለሁ። የሚያስፈልግ ነገር ካለ ደግሞ ይዤ ልመጣለሁ። እስከዛው ደህና ሁን። እወዳለሁ። እኔም እወድሻለሁ። ባህል በሉ ተንቀሳቀሱ። ይሄ ማረሚያ ቤት እንጂ ፍቅር የምትሰሩበት ቦታ አይደለም። ተንቀሳቀሽ።
የምር ቤቴን መጥተሽ ስላየሽው በጣም ነው ደስ ያለኝ። እኔም ቤትሽን መጥቼ ስላየሁ በጣም ደስ ብሎኛል። እሺ ተከበሩ። በጣም አድርጌ አመሰግናለሁ። ሳቅሽ አሁንም ልክ እንደ ድሮ ነው። አቢ አብሮን ኖሮ ቢያይ ደስ ይለኝ ነበር። ልዩ አሁንም ድጋሚ በዚህ ጉዳይ እንድንጨቃጨቅ ነው? አይ እንደሱ ማለት ፈልጊ እኮ አይደለም። ሳቅሽ በጣም ነው ደስ የሚለው። ደስታሽን በቀላሉ ለሰዎች ማጋባት ትችያለሽ። እንደሱ ማለት ፈልጊ ነው። እና ደስታ የተጋባብሽ? በጣም ነው። በይ እንደዛ ከሆነ ነገ ልጄን አምጫትና እሷም ደስታ ይጋባባት። እሺ እሷማ ከኔ በላይ ነው የምትደሰተው። ብታይ እንዴት እንደናፈቀችኝ። ነገ ከትምህርት ቤት ስትወጣ ይዘሻት ትመጫለሽ? እሺ ይዣት እመጣለሁ። እሺ ማርዳ። ወይ አሁን ግን እንዴት ነሽ? እኔ ደህና ነኝ በጣም እግዚአብሔር ይመስገን። ደህና ነኝ እኮ ነው ያልኩሽ። ምንድነው ለምቦጭሽን የምትዩ? ይኸውልሽ ልዩዬ፣ ሀዘንሽን አታባክኚው። ለእኔ ለማዘን ጊዜው አሁን አይደለም። ኧረ እኔ አላዘንኩኝም። በቃ ወደ ቤት ሂጂ። ልጄን ብቻዋን አታድርጊያት። እሺ ልዩዬ፣ አንቺ ማለት ለእኔ ልክ እንደ ስጋ ልጄ ነሽ። የምር በጣም ነው የምወድሽ እና ደግሞ ስለ ሁሉም ነገር በጣም ነው የማመሰግነው። ታይ ማርዳ፣ ሆድ አታስብሽኝ። እንበይ እንደሆነ እንዲመቱብኛል። እሺ በቃ ቻው። ደግሞ እያየሽ ልጅ እንዳትወድቂ። አባቴ ምን ሆነ ነው ጥላኝ የምትሄደው? ፖሊሱ ለምንድን ነው ባልና ሚስት ናቸው ያለው? እንዴ እኔ እሱን በምን አውቃለሁ? ሲያይን መስሎት ይሆናል እኮ። ለምን መሰለው? አንተ ራሱ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? መቼስ ከወንድሜ ጋር እየጠረጠርከኝ አይደለም አይደል? እኔ እንደሱ አላልኩሽም። ታዲያ ለምንድን ነው የምትጠይቀኝ? አላውቅም፣ ግን ልመጁ ከዚህ በኋላ እንደዚህ አይነት ጥያቄዎችን ልጠይቅሽ እችላለሁ። ማለት የኔ የዋህነት እውነትን ማየት የማይችል ጭፍን ያደረገኝ። ምን እያልክ ነው አባቴ? እምልሽማ ከዚህ በኋላ ሰው በፍጹም አያደርገውም ብዬ የማስበውን ነገር ሁሉ እንዳደረገው ከተሰማኝ ከመጠየቅ ወደኋላ አለ። መጠየቅ ብቻ አይደለም፣ እውነቱን እስከማቅ በደንብ አጣራለሁ። ብዙ ሰው እኔ ከማስበው በተቃራኒ እየሆነ አግኝቼዋለሁ። ስለዚህ ከዚህ በኋላ አእምሮዬ ውስጥ ያለውን ነገር ሳይሆን ምድር ላይ ያለውን ሀቅ መቀበል ነው የምፈልገው። በመጠየቅ የመጥፎ ስሜት እንዲሰማሽ ካደረኩሽ አዝናለሁ። ይቅርታ። ይቅርታ? የልብህን ነገር ካደረክ በኋላ ነው ይቅርታ የምጠይቀው? ማንም ሰው እኮ ምንም ነገር የመናገር መብት አለው። ደግሞ እኔ እና እሱ ወንድምና እህት ናቸው የሚል ነገር አልተለጠፈብንም። ቆይ እንዴት ከወንድሜ ጋር ትጠራጠረኛለህ? ሰውየው የመሰለውን ነገር ሊያስብ ይችላል። ታዲያ እሱ ስለሚያስበው ነገር ይመለከተኛል? አዝናለሁ ዲና። ከዚህ በኋላ እንደዚህ ነው የሚሆነው። ይህ ሰውዬ እንደዚህ ተጠራጣሪ ከሆነም አለቀልኝ። እሺ አባቴ ቢያንስ ጠብቀኝ። አንተው ተናግረህ አንተው አኩርፈህ እንዴት ነው የምንኖረው? አባቴ እና አብርሃም ሄዱ ማለት ነው። አሁን መግባት ይችላሉ። ማርኮ መጣው። እያንዳንዱ ያረከኝ ነገር ቆጥሬ ነው ማስከፍል። ምን አስቦ ነው ወደ ማርኮ እየሄደ ያለው? ቆይ ምንድነው እቅዱ? አተ ምን አባ ፈልገን የመጣው? ማርኮ እንዴት ነህ? አልሰማኸኝም? ምን አባክ ፈልገን የመጣው? ልጠይቅ ነው። ሌላ ምን ፈልጋለሁ? ማ አንተ እኔን የማይመስል ነገር አታወራ። ይመስላል። እኔ አንተን ብሆን ምን ሊጠይቀኝ ነበር የመጣው ብዬ ነበር የምጠይቅህ። ምንድነው የምቃልሽው? ታስሯል ብለህ ከሆነ በቅርቡ እወጣልሃለሁ።
በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። 500 ሺህ? ተው በእናትህ እንደዚህ አታስቀኝ። ከጠባቂዎቹ ጋር እንዳታጣላኝ። ቀልድ መስሏል? ሊያውም የዓመቱ ምርጥ ቀልድ ነው። ታዲያ ይሄን የመሰለ ቀልድ ለምን በፍላሽ አናስቀምጠው? አገኘሁት። እባክህ አትግደለኝ። እባክህ አትግደለኝ። አቶ ሀጎስ ገብረ እግዚአብሔር ዮሐንስ የአባቱ ስም አልነበረ? የአባቱን ስም አላውቀውም። ያንተና ጥቁር ወፈር ያለ ይሄ እናንተ ዶክመንታሪ ነው። መርማሪው ደግሞ ዶክመንታሪ እንደሚወድ ሰምቻለሁ። እናም ታስባለህ? ልስጠው እንዴ? አንተ ውሻ ልጅ እገልሃለሁ፣ እገልሃለሁ፣ እገልሃለሁ። አንተ ስነ ስርዓት። ምን አባ ያስጨዋል? ደግሞ ምንድን ነው ያልከው? እገልሃለሁ? ሰውዬ ራስን ችግር ላይ አትጣል። አንተ ደግሞ ተንቀሳቀስ፣ ሰዓቱ አልቋል። ግርግር አትፍጠር። እሺ እሄዳለሁ። ማርኮ ደህና ሁን። የምትፈልገው ነገር ካለ ደግሞ ንገረኝ። ፈጣሪ ለቤት ያብቃ። ደግሞ አንድ ሳምንት ብቻ እንድሰጠው እንዳትረሳ። ተንቀሳቀስ። በቃ አብሮ ልገባ ፈልገህ ነው? ማርኮ በአንተ ምክንያት ፍቅሬን አጥቻለሁ። በአንተ ምክንያት ከኔ አልፎ ፍቅረኛዬን እየተሰቃየች ነው። ያጠፋሁባትን ብር በፍላሹ እያስፈራራሁ እቀበላለሁ። ከዛ አንተም እዚህ ለዘላለም እስር ቤት እንዲበሰብስ አደርጋለሁ። ፍላሹን ለፖሊስ ሰጥቷለሁ። ለአንተ ነው የሚገባው። ሙልጭ ወይ ልዩ፣ የሆነ ነገር ልነግርህ ነበር። ንገሪኝ። ምንድን ነው? ሙልጭ ሙልጭ ቆይ ምን እየሆንኩኝ ነው? ምን ነበር ልነግረው የነበረው? እንዴ ለምንድን ነው እንደዛ ስሜታዊ የሆንኩት? ለትንሽ እኮ ለሙልጭ ለሱ የፍቅር ስሜት እንዳለ ልነግረው ነበር። ለነገሩ ያቺ ልጅ እንኳን መጣች። የሷ መምጣት በጣም ጥሩ ነው የሆነው። እሷ ባትመጣ ኖሮ እኮ ትልቅ ችግር ነበር የሚፈጠረው። ለሙልጭ የማይሆን ነገር ልነግረው ነበር። አዎ በጣም ጥሩ ነው የሆነው። እንኳን መጣች፣ እንኳን መጣች። በጣም ጥሩ ጥሩ። ሙልጭ ወይ ልዩ፣ የሆነ ነገር ልነግርህ ነበር። ንገሪኝ። ምንድን ነው? ልዩዬ ምን ልትለኝ ነበር? ቆይ አሁንስ ምን እያሰበች ይሆን? የኔ ፍቅር ስለለመድሽው ብቻ ተራ ሆነብሽ አይደል? እባክሽ ልዩ ፍቅሬን ተረጁና ቶሎ ነይልኝ። በጣም ናፍቀሽኛል። ያውን የጀመርኩት ጨዋታ ገና ከጅምሩ እያቅለሸልሸኝ ነው። ግን ደግሞ በዚሁ ከቀጠልሽ እኔም በዚሁ መቀጠል አይቀርም።
ምን አቀደ ነው? ምንም። ታዲያ እዚህ ምን ትሰራለህ? ማርኮን ለመጠየቅ። አትጃጃል። ይሄን የጅላጅል መልስን የማምንህ ሞኝ አይደለሁም። መቀበል አለመቀበል ያንቺ ፋንታ ነው። አንቺ እንድትቀበይ ብዬ ውሸት ታሪክ መናገር የለብኝም። ኤፊ አትዋሽ። እኔ እኮ ርብቃ ነኝ፣ በደንብ ነው የማውቀው። የሆነ ተንኮል ስታስብ ነው እንደዚህ የምትሆነው። ማርኮን የሆነ ነገር ልታደርገው እንዳቀድክ አውቃለሁ። ምንም ነገር እንዳታደርግ። ይኸውልህ እረስተው ከሆነ ላስታውስህ፣ እሱ ጋር አንድ ከባድ ነገር አለን። እሱ ወጣ ማለት ደግሞ ሁሉ ነገራችንን ነው የምናጣው። ምን ቀረና? ምን? አታስቢ፣ ምንም አላረግም። ለኔ ባላስብ ላንቺ አስባለሁ። ገባሽ? አባቴ ሰንልኝ እንጂ ኩርፊያ፣ ጭቅጭቅ፣ ጥርጣሬ በጣም ሊሰለቸኝ። የድሮ አብርሃምን ፈልገዋለሁ። የድሮ አብርሃም ለእኔም ለአንቺ ምንም አይጠቅመንም። እሺ ቢያንስ ለልጅ አታዝንም? እናቱን በኩርፊያ እንደዚህ እያሰቃያት እንደሆነ ቢያውቅ ደስ የሚለው ይመስላል? ዲና፣ ሁሉንም ነገር እኮ ለመርሳት እየሞከርኩ ነው። ለአንቺም ለልጄም ስል ሳይሆን ለራሴ ስል ለመርሳት እየሞከርኩ ነው። ግን ጊዜ ያስፈልገኛል። ትንሽ ጊዜ ታገሺ። እሺ እሺ፣ የፈለከውን ያህል ጊዜ ውሰድ። የፈጀውን ይፍት እንጂ መቼም ባንተ ተስፋ አልቆርጥም። እጠብቃለሁ አባቴ። እወድሃለሁ። እሺ አንቺም ማርኮ ጋር ነሽ? ከዚህ በኋላ የእሱ ጥያቄዎች አንቀበል። አንቺ ደግሞ ስንት ነው የፈለግሽው? ምን? ኤፊ ብር ነው የጠየቃ? ይሄ የእሱ ቅድ ብቻ ነው ማለት ነው? ማለት ማርኮ ኤፊ መጥቶ ምንድን ነው ያለ? እሱ ልጅና ራሱን ጠይቂው። ስሚ ዶክተር፣ እኔ እዚህ ስለታሰርኩ ብቻ ያንቺንም ሆነ የሱን ህይወት ማበላሸት የማልችል እንዳይመስልሽ። አጉል ፍንጥር ፍንጥር የሚለው እንዲያቆም ነገር። ካልሆነ ከሱ በላይ የምትጎጂው አንቺ ነሽ። ትሰሚኛለሽ? ከዚህ በኋላ እዚህ መጥቶ ቢያናግረኝ ቪዲዮውን ለቀዋለሁ። እዚህ ስለታሰርኩ ምንም ማድረግ ማልችል ይመስልሻል አይደል? ግን እኔ ማርኮ ነኝ። ማርኮ፣ እኔ ኤፊ ስላለ ነገር ምንም አላውቅም። ንገረኝ፣ ምንድን ነው ያለ? ብር ጠይቆ ነው? እዚህ መጥተሽ ስለጠየቅሽኝ አመሰግናለሁ። ሰላም ሁኚ። ማርኮ ንገረኝ፣ ምንድን ነው ያለ? በፈጠረ ማርኮ ንገረኝ። እኔ ምንም የማውቀው ነገር የለም። ማርኮ ማርኮ! ቴሌፎኑ ለጊዜው ጥሪ። ኤፊ ምን ለማድረግ እየሞከርክ ነው? ምንድን ነው ያደረግከው? ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ደውል እንጂ አንተ ብድ። ሄሎ ዲና፣ ብለሽ በስምሽ ያወጣሽውን ሲም የማን እንደሆነ አጣራልኝ ትይኛለሽ? ሚፍታ፣ እርግጠኛ ነህ በእኔ ስም ነው የወጣው? አዎ፣ መረጃውን ልኬልሻለሁ። ይሄ ብድ ሰው ማን አባቱ ሊሆን ይችላል?
ለዚያውም የኔ ቅርብ ሰው። ደውል አንተ ማትረባ፣ ደውልና የምትፈልገውን ነገር ተናገር። በአንተ ምክንያት ከዚህ በላይ መጨነቅ አልፈልግም። ደውል። ሄሎ እናቴ፣ እንዴት ነሽ? ደህና ነኝ። አረ ደህና ነኝ። ድምጼ አይ ዝም ብሎ ነው። እኔ የምልሽ እናቴ አንድ ጥያቄ ልጠይቅሽ ነበር። በእኔ መታወቂያ ስም ያወጣሁለት ትዝ የሚልሽ ሰው አለ? ማለቴ የሩቅ ሰውም ሊሆን ይችላል። ባስታውስ አንቺ ጋር ደውላለሁ እንዴ? ካስታውሽ ብዬ ነው የደወልኩልሽ። የሩቅ ሰውም ጎረቤት፣ ዘመድ ሊሆን ይችላል። አይ በሰላም ነው፣ ፈልጌው ነው። እሺ እነግርሻለሁ። ቻው እናቴ። እኔ ራሴ ምን ሆኜ ነው እሷ ጋር የደወልኩት? ምን አይነት ጭንቀት የሚሆንኩ ሰው ነኝ? እሺ ማን አባክ ነህ? ለምን አትደውልም? እሺ ደውልና እንደራደር። ደውል። እሺ ለምንድን ነው የማትደውለው? ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋንያንን እንፈልጋለን። ወንድ ተዋንያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም።